ሀሳባቸውን ቀይረው ሊመለሱ የሚችሉበት ዝውውር ሊሆንም ይችላል። በተያያዘ ዜና እንዲሁም ፈርዲናንድ አንድ ጥቆማ ሰጥቷል። ይሄ ከክለቡ ምንጭ ያገኘው እንደ ዜናም ተደርጎ ሊወሰድ የሚገባ ነው ላሉ አድማጮቼ ምቤሞን በተመለከተ እንደዚህ ሲል ተናግሯል። እርግጠኛ ነኝ እሱ ይፈርማል። ማንቸስተር ዩናይትድን ብቻ ብሎ የክለቦቹን መስማማት እየጠበቀ ነው። ስለዚህ ብሪያን ምቤሞ መምጣቱ እና መፈረሙ ለዩናይትድ አይቀርም ሲል ነው ፈርዲናንድ በእርግጠኝነት የዚህ ተጫዋች ለዩናይትድ መፈረም የጊዜ ጉዳይ ካልሆነ በስተቀር አስተያየቱን የሰጠው ማለት ነው። ለማንኛውም ግን ዩናይትዶች ሰሞኑን የዚህ ተጫዋች ዝውውር ጉዳይ ምናልባት ፌልድ ካደረገ ብሬንትፎርዶች የሚጠይቁትን የዝውውር ሂሳብ አሁንም ቢሆን አቋማቸውን ሳይቀይሩ የሚቀጥሉበት ከሆነ 70 ሚሊዮን ፓውንድ በሚለው ማለት ነው ዩናይትዶች አማራጫቸውን ላይው ይገደዳሉ ተብሎ በርካታ ተጫዋቾች ስማቸው በአማራጭነት ከዩናይትድ ጋር ተያይዟል። አንደኛው የበርንማውዙ ጀስቲን ክላይቨርት ነው እና ዩናይትድ ይህን ተጫዋች የምቤሞ ዝውውር ካልተሳካ ብለው ያዘው የአጥቂ መስመር አማራጩ ነው ተብሎም ነው እንግዲህ የተገለጸው። ሌቨርኩሰኖች እና ሌሎች የፕሪሚየር ሊግ ክለቦችም ተጫዋቹን ለማስፈረም ፍላጎት እንዳላቸው ኒውካስል ዩናይትድ፣ ሊቨርፑል እና ቶተንሃምን ጨምሮ ከዩናይትድ ጋር ተዘግቧል። ግን በርንማውዞች ይህን የአማካይ አጥቂ ስፍራ ተጫዋች ክላይቨርትን መሸጥ አይፈልጉም። ገዢ ክለብ ከመጣ እና ጠንከር ያለ ፍላጎት ካለ ደግሞ ከ50 ሚሊዮን ዩሮ እስከ 55 ሚሊዮን ዩሮ በሚጠጋ ሂሳብ ሊለቁት ፈቃደኞች ናቸው ተብሎ ተዘግቧል። አድማጮች ከዚህ ተጫዋች ውጭ ደግሞ ዩናይትዶች እዛው እንግሊዝ የሚጫወቱትን ሁለት ሌሎች ተጫዋቾችም የብሪያን ምቤሞ ምትክ አድርገው ለማምጣት በእቅድ እንደያዙና ሊስታቸው ውስጥ እንዳካተቷቸው ተገልጿል። ሌላኛው የበርንማውዝ ተጫዋች ሴሜንዮ እና የክሪስታል ፓላሱ ተጫዋች ኢዜም የዩናይትድ አማራጮች እንደሆኑ ነው እየተመለከተው። አድማጮች ግን እነኚህ ተጫዋቾችም ዝውውር ለዩናይትድ ቀላል አይሆንም። በተለይ ኢዜ በርካታ ፈላጊ ክለቦች ያሉት፣ አሁንም ተጫዋቹ ውል ማፍረሻ ሂሳብ መኖሩ ለዩናይትድ ዝውውሩን ሊያቀልለት ይችላል። ግን ባየር ሙኒኮች ይህንንም ተጫዋች የእንግሊዝ ተጫዋቾችን ማስፈረም እና በቡንደስሊጋው ስኬታማ ማድረግ ለምደዋል። በርከት ያሉ ተጫዋቾችን ከእንግሊዝ አስፈርመዋል እና ሃሪኬንን ጨምሮ ሌሎች ዝውውሮችንም ከፓላስ ጨምሮ ፈጽመው ስኬታማ መሆን ችለዋል። ስለዚህ ምናልባት ኢዜን ሙኒኮች ላይ ያስፈርሙት ፍላጎት አላቸው ተብሎ ተነግሯል ማለት ነው። ስለዚህ ዩናይትድ ቀላል ፉክክር አይገጥመውም። ግን ይሄ ሁሉ የሚሆነው አድማጮቻችን ልብ በሉ የብሪያን ምቤሞ ዝውውር ካልተሳካ ነው። የመሳካት እድሉ ተጫዋቹ ግን በጣም በጣም ሰፊ እንደሆነ ጀደን ሳንቾ ናፖሊን ለመቀላቀል በግል ተስማምቷል የሚሉ ሪፖርቶች ወጥተዋል። ወደ ጣሊያን ነው ስካይ ስፖርት ኢታሊን ጨምሮ ይህን ዘገባ እያናፈሱ የሚገኙት